ዛሬ ሞታ ቀጠቀጠን እኮ እናንተ ቆማጣ ትግሪዎች ማሬ ምን አጥፍተን ነው ግን እኔ ሰውዬ ግን ጤነኛ ነው አማራዎች ለምንድን ነው ማታስሩት ይሄን ሰውዬ ጆከር ለቃችሁ ፍቱበት ላክለት እንግዲህ ከሰው ጋር ቆያራ ሞታ ብቻው ነው ወራት ነው የሚወድ ነገሮቹ ደግሞ ይምታቱብኛል ፋኖ የሚባል የለም የቲፒኤልኤፍ ፋኖ ነው ያለው ትንሽ ቆይና ቲፒኤልኤፍ እግሯን ቆራርጦ አማራ ሸኝቷታል የተምታታበት አማራን ኤችአይቪ ይወጋችሁት እያመከናችሁት እንዳይወልድ ያረጋችሁት ለ27 ዓለም ተመልከት እንግዲህ ለ27 አመት አማራ እንዳይወልድ ተደርጎ መርፌ እየተወጋ ወያኔ ገላው ጨፍጭፋው 70 ሚሊዮን አማራ ቤተ መንግስት መግባት አቅቶ ይላል ደግሞ ለ27 አመት ሲጨፈጨፍ የነበረ አማራ አሁን በአብይ አህመድ ሲጨፈጨፍ አማራ 72 ሚሊዮን አማራ 4 ኪሎ መግባት አቅቶ ነው 5 ሚሊዮን ትግሬ ደብረ ብርሃን ተመልሶ እዚህ ሰውዬ ውዝግብግብነት ይጠፋኛል ሚዲያ ነው እነዚህ ቅማላም ትግሬዎች አጥፈንታናቸዋል አቅም የላቸውም ጨርሰናቸዋል ይልና ትንሽ ቆይቶ ብሎ መሪው ያጅ እኮ መቀሌ የሪኮ ነው የሚታገው ደዋላንድ ኮማንደር የሚባል እብድ ትግራይ እሱን ለማናደድ ይገባና ቤቱ አንድ ትግራይ ሚስቱ አማራ ስለሆነች ገደላት ልጆቹን ገደለ ይሏል አውቆም ብሎ ኩልያት አያችሁ ትግሬ ማለት እንዲናቸው እኔ ትግሬ ሆኖ አማራ ካገባ ቂጧን እየቆረጥኩኝ ባዚ ያጠቀስኩኝ ወይኔ ትግራይ ያገኘው መከራ በዚህ ሰውዬ ትግራይ ተፈተነ በቃ አማራዎች ያዙት #ያዥህና አማራሽ አንቺ ደግሞ ከዚህ ቤት እንትን ብለሻል ማቀብ ወርዶብሻል እናቴ በጣም በቃ የሆነ ነገር አየሁብሽ እና ለ3 ወር ከዚህ ቤት ታግደሻል እኔም ቤትሽ አልገባም ኮሚቴው ዛሬ ምክክር አለበት ይሰመዱ የሚባል ደነዝ ፍቅር ይዞታል መሰለኝ አንቺ ቤት እየተመላለሰ ነው ሰሞኑን እናጸድቅለታለን እና ወደ ዋናው ሐሳባችን ስንገባ አንደኛ ነገር አማራን የምታነቃው አማራን እየሰደብክ አይደለም አንተ ይገባኛል የምትፈልገው ነገር አለ ሞጣ ሚዲያ ሰው እንዲያከብር ለአማራ ተጋይ እንዲያደርግ ያማራ መሪ ያማራ ተናጋሪ በቃ አማራ ላይ ምንም ካንተ ውጭ ዕውቀት ያለው ሰው እንደሌለ ነው የምታስበው ይሄ ደግሞ አማራን የሚጎዳል የገዛ አማራን እየሰደብክ ማታከብሩ እንዴ ካንተ በላይ አማራን የተሰደበል እንዴ እኔ ባንተ ቦታ ሆኜ አማራን በዛ ሰዓት እናቴ መግቢያ መጥፊያ ነው የሚታየው ልም ነው ማለት እንዴት 24 ሰዓት አፈንዲዲህ እንዴ ከእምነት ጀምረ ይሄ አማራ ማንቃት አይደለም እኮ እንዴ ራስን እኮ ነው የምትሰደው ደደብ አማራ ስትል አንዱ ደደብ አንተ ነህ ማለት እንዴ ሰውዬ ይሄ ፖለቲካው ተቀላቅሎበታል ሁለቱ ትግሬዎች ተዛዝለው እየመጡ ነው ፋኖ የሚባል የለም ሽማን ያለው ዲለም የሚመክረው አጣ ይዞይ ሃይ ሚሎ ሰው አጣ ድብልቅልቅልቅ
ያለ ነገር እኮ ነው የሚያወራ እኔስ ቤት ገብቼ ጆሮ አሁን እንዴት የሆነ ትግራዋይ ሲሳሳት አይቼ የኔ ፎንቃ መጣሽ አንዱ ትግራዋይ እዛ ቤት ገብቶ ሞጣል ያናድ አንድ ትግሬ አሜሪካ ነው ልጁ አረደው ከአማራ ወልዶ ይለዋል ሞጣ ደግሞ ተመልከቱ አማራዎች አማራ ያገኘው ፈተና አረ ሞጣ በቃል አረ በቃል እንደላላ በለ ጆሮአችን እንደነቆረ ሞጣ እንዴ ሰው በሰዓታት ውስጥ ነገሮች ይምታቱበታል ምን እንደሚያስብ ራሱ አንዳንዴ ግራ ይገባኛል ይሄ ሰው ምን ሆኖ ነው ትግሬዎች ሊያጠፉን እየመጡ ነው ትግሬዎች ሊያጠፉን እየመጡ እንደገና ወደ ስልጣን እየመጡ ነው ትንሽ ቆይቶ ትግሬንማ አፈራ በላናት ትግሬንማ ቆማጣ በቆማጣ አርገን ባንድ ግሩ እንዴ ምንድነው የምታስበው ሞጣ ረተው ይሄ ትግሬ ይረፍበት ተው አሁንኛ ሌላ ሙድ ላይ ነኛ ምን ሆነ ነው ሞጣ እዚህ አይነት ሙድ ላይ ነኝ አርሚ 7 ላይ ነኝ ይሄ አርሚ 7 የሚባለው ገና አርሚ 40 አርሚ ከዋሂድ ነው የሚጀምረው ዋሂድ አርሚ 2 3 4 ኮማንዶ ድረስ ትቀልዳለህ አብይ አስተማረን እኮ በደንብ አድርጎ አሁን ማለት ዝግጅት ላይ ነን ጸበባ የለ ከበባ የለ አቤርትራ መፍትሕ አለ ናይ ሕብረት ትግራዋይ ያዋጻለሁ አንተ ወሬና ወራቁጭ የኢትዮጵያ ወታደር እንደዚህ አይሰለጥም እጅ ተዳልዋ ኮፍ ያትብል እንዴ ሞጣ ዛሬ ቀጠቀጥከልኩ አንተ ይገባኛል ሰሜናዊ የሚባል የለም ምን አብይ አህመድ ያጭዳል ሰሜናዊ ከለለ እንኳን አይደለም አማራውን በቅርቡ ታጥቆ ያው እኔ እናቴን እንደ አማራ ጀግና ላየው እናቴ ትሙት በዚህ ማለት ዝብ አስቡ አሁን አማራ ያለበትን መታጠቅ የጀመረው መቼ ነው መቋቋም የጀመረው ምናምን አለ የሆነ ፖለቲካም አለ እና ኤርትራ እንደ ሀገር አብይ አህመድን ትፈራዋለች ጽምዶ ያረጋችው እኮ ፈርታኮ እንዴ እንደ ውሻኮ ነው በቃ ያንንም መንከስ ያንንም መዘባረቅ እዚህ ጋር እንዴ ምን ራስን እየሰደብኩ ፖለቲካ ይሰራም እኮ ራስን እየሰደብክ እሺ ማን ይምራው ዘመነ ካሴ ማለት ሌባ ነው አመሬ ወዲያጆ ማለት አንድ አረብ ሀገር የነበረ ፍየል ጠባቂ በቀደም እንደዛ ሲሰጭ ማን ተምሮ ነው ጦር ሜዳ የሚመራው እሺ ማን ይምራው ሂድና ምራው መጣን ትርጉም ይሄ ትግራዋይ ነው እንግዲህ የሚያስለፈልፍ አታውዚ ባአኻ ተጸሊለ መጽያፍ ዛብዛ ባአኻ ተጸሊለ ኮማንደር አይባል ትግራዋይ ሰብ አይቀትልኝም ትግራዋይ ውሉዱ አይቀትልኝም ትግራዋይ በዓል ሓዳሩ አይቀትልኝም ኢትዮጵያውያን ሪኻ እናቃጸሉ በዳቦ ዲዮ ነخل በላም ብንጀራ ይحيشنا እና በሉ ሪኻ ግን ሕጅ ዕላል አለ ብዙ አይነት ዕላል ከተዕልል ይኻ ኮማንደር ሓዊ አብዛ ከጾየካሙ ጽሕፈልጋለሁ ቮይስ ለገይረልጋለሁ ግን እዚ ልንገር አሁን ሞጣን ለማናደድ ስትፈልግ የሚያናደው ነገር አለ አሁን አንተ ትግራዋይ ልጁን ገደለ ትግራዋይ ሚስቱን ገደለ አማራ ስለሆነች ምናም ብለ እሱን ስሜታዊ ልታረጋው አችልም እሱን ስሜታዊ የምታገከለው ሰሜናዊ አንዱ ነው እየሰራ ነው ስትል በቃ ተግ ነው የሚሉ ይነደዋል አይበቃውም ለምን ይሄ ያማራ የትግራይ የኤርትራ ጥምረት እሱን ያሳብደዋል ያንጨረጨረዋል አረ ኮፒሊንግ ታጣው አድርጉ በእናታች ወይኔ ተወላሁት ኮፒሊንግ ታጣው ኮፒሊንግ ሶሪ ብሮ ኮማንደር እኔ ይገባኛል እሱን ለማናደድ ነው በሚናገረው ልክ ደግሞ መናገር ስህተት ነው አንድ ሰው ቀድሞ መጥፎ ነገር መናገርን ሲጀምር አንተ ያንን መጥፎ ነገር መድገም የለብክም ለምን እንዲያናገር ነው አሁን ቁጭ ብሎ ሲያዳምጥ ነበር እኔ ስገባ ነው ነገሮችን የቀየረው እንጂ በቃ ትግራዋይ ሚስቱን ገደለ እንድትለው ዳላስ ላይ ያረዳት ወደ ሱዳን ገባ ጠፍቶ ምናም በቃ ታሪክ ነው ያንን ቪዲዮ ተቀርጿል አንተ አሁን ለጊዜው እንትን ልትለው ትችላለህ ያ ቪዲዮ ወደ ሌላ ይሰራጫል
ሌሎች ሰዎች ይሰሙታል ሰዎች ሶስት አይነት ጆሮ አላቸው ዛሐዊ ኮማንደር ሶስት አይነት ጆሮ አላቸው አንዳንዶቹ ያዳምጡህና ያገናዝባል ይህ ፋራ ነው እንዲህ ምን አይነት ደደብ ነው ይለዋል አንዳንዱ ደግሞ በተናገርከው ልክ ሊናገር ይሞክራል አሁን ባናደድከው ልክ አንዳንዱ ደግሞ መናገር የማይችላል እንደ ፋራም ናቅ አርጎ አይተውም አሁን ሚስቱን አሁን አማራ ሆኖ ሚስቱን ትግራዊት ሊፈታ ወይ ልጆች የሰው ልጅ አስተሳሰብ እንደዛ ነውና ተዛረብተላ ማለት አንተ ስሜትን ብቻ የሚገልጽልህ ሳይሆን ነገጧት የሚል ነገር አለና ስንነገር አሁን እንደ በፊቱ አይደለም በፊት በሁሉም ዘር ተቀልድ ነበር በአማራው በኦሮሞ ምናም ተቀልድ ነበር አሁን ግን እየከፋ ነው አንድ ነገር ኦሮሞ ስትናገሩ ከልቡ ነው የሚከፋው ከልቡ በቃ ደሞ ያንተከትከዋል ዘረኝነት አሁን ደማችን ውስጥ ተዋህዶ አጥንታችን ውስጥ ገብቷልና እንደዚህ አይነት ነገር ስንናገር እንጠነቀቃለን በፊት እኮ በሁሉም እናላግጥ ነበር በአማራም እናላግጥ ነበር ምናም ግን አሁን ጊዜው አይደለም ጊዜው ይከፋል ብዙዎቹ ስሜታዊ ሆነዋል ብዙዎቹ ስለዘራቸው ከእምነታቸው በላይ አሁን ዘር ከእምነት በላይ ይሆነ አንድ ሰው ለእምነቱ ይሞታል ለማተቡ ይሞታል አሁን ኢትዮጵያ ውስጥ ያለው ነገር ለዘሩ የሚሞት እየመጣ እና ያንተን ሰው ዘር ስትናገር ያንተን ዘር አይምርልህ አጠገቡ ካገኘው ሊገል ይችላል ወይ አጠገቡ ካገኘው ሊሰድው ይችላል ይሄ ነገር ስላለ መቆጠብ አለብን ይሄን ምክራ በዛኝ ስማም ከኔ ይተበገ እና ሞታ ትግሬዎችን ተፋታ ደስ አይልም ይደብራል ይሄ ደግሞ ዕውቀት ሊሆን አይችልም እናቴን በጣም ነው የሚያስጠላው ደሞ አማራ ብቻውን ስልጣን ላይ አይመጣም ሁሉንም ብሔረሰብ አሳትፎ ሁሉንም ብሔረሰብ በፍቅር ይዞ ነው ስልጣን ላይ የሚመጣው እንጂ እንደዚህ አማራ ብድግ ብሎ ምናምን ስልጣን ላይ አይመጣም ሌሎቹ አይፈቅዱም በቃ ትግራይም ጋር መስራት አለበት አማራ ኮሩሙም ጋር መስራት አለበት ከሁሉም አንተ የምታረጋው አሁን እንደ ሌላ ነገር ሁለተኛ ነገር ደግሞ የትግራይ ነገር በጣም ተጋግመ ታነሳዋለ አንድ ያልቀዋል አንድ ተቆራርጠዋል አንድ ወጣት የለም ትግራይ ውስጥ አንድ እነዚህ ህዋቶች በቃ ሰባብረናቸው አልተላለ ትንሽ ቆይተ ደግሞ መሪ ወዳጆ ከህዋት ጋር ነው የሚሰራው ተላለ ከዛ ደግሞ ዞር ብለን ደግሞ ስናይ ደግሞ እንዲ ተመርቀውና ያለ ቪዲዮ ምናምን አለኝ እኔ ልክላለሁ ሞጣ ገራሚ ይሄ ገና አርሚ ሰባ የሚባለው ነው በጣም ትግራይ ላይ ጎበዞች ናቸው ኮማንዶች ናቸውና ለምሳሌ አብይ አህመድ ብዙ ትምህርት አስተማረን ብዙ ትምህርት የመጀመሪያው ጦርነት በጣም ብዙ መስዋዕትነት አስከፈለ ብዙ ነገር አሁን ግን በጣም እየተዘጋጁ ነው በጣም ዝግጅት ላይ ናቸው ሁለተኛ ነገር ደግሞ ኤርትራ ራሱ ባናለች ኤርትራ ሞጣሃዊ ኤርትራ እንደ ሀገር የምትቆየው ቲፒኤልኤፍ ስልጣን ሲይዝ ነው ቲፒኤልኤፍ የበላይነት ሲይዝ አንዳንዴ እውነት አለው እኮ አሁን ቲፒኤልኤፍ በጀርባ መዘወር ትፈልጋለች ምናምን ስትል ሰምቻለሁ አዎ ልክ ኮማንደር ከምዝና በልጋ خطራስ ነው እንበር ተላልካ ከምዚ ዘይግበር ወጣለ ማለት ስትፈልግ ቲፒኤልኤፍ ግማሽ እኮ ያለው ቤተ መንግስት ነው ትለዋለህ ግማሽ እኮ ቤት አውቀው እኮ ነው ምናምን ትለዋለህ በዚህ ነው የሚቃጠለው እንጂ ትግራይ ውሉድ ሐሪዱ ቀቲሉ ዘይፋልና ኮማንደር አንተ ይገባያል ታቃጥለው ነው ይገባያል ግን ዝም ብለህ እንትን ትለዋለህ እኔ ቲፒኤልኤፍ አውቀው እኮ ነው ትለዋለህ ግማሹ በቤተ መንግስት እየሰራ ነው እውነት ነው ቤተ መንግስት እየሰራ ነው ግን ሐቅስ ቀስና ተወጻምበር ኪልካ ገዝገደፍ ገረፈሽ እንዴ ዛሬ ምን ይገርፈኛል አሁን ለመናገር እኮ ቀላል እኮ ነው ማን ገረፈ ያልከኝ አሁን አማራ እንዲኖ ብሎ ለመናገር ቀላል እኮ ነው በጣም ግን የሆነ የሚይዝ ነገር አለ ነውር የሚባል ነገር አለ አሁን አማራ ላይ የሚደርሰው ነገር እኔ በጣም ያመኛል ቡቡዬ እኔ ቆንጆ ብለም በአማራ ላይ የሚደረገው ጭፍጨፋ ትግራይ ላይ ያለፈ ነገር በሰዓቱ በትግራይ ሲያላግጡ እንደነበረው አቃሉ ግን አሁን ያንን ስሜት ስለሚሰማኝ እኔ አማራዎችን መናገር ሌሎች ብሔረሰቦች ይከብዳል
ደግሞ ሰዓቱም አይደለም እንደ በፊቱ አይደለም ተቀይሯልና ምንድነው ማድረግ ያለብንኛ ሐሳብና አብ ስልጣና ዲዩ ዘሎ ቲፒኤልኤፍ እንታይ ይሰራሉ አብ ትጥቂን ይዘሉ ጅምነት እንዴ ሞጣ ጨሰንኩ ዛሬ እነዚህ ቆማጣ ትግሬዎች ጨርሰናቸዋል ትግሬን የጨረሰው ያው ፋኖ አማራን ግን ያሁኑ ፋኖ አይደለም ይላል ወደዛት ሐሳቡ እንዴት እንደሚጋጭ ከዛ ትንሽ ቆይና አሁን ያለው ፋኖ ከሃዲ ነው የትግሬ ተላላኪ ነው ግን የበፊቱ ፋኖ ትግሬን ቀጥቅጠው ይላል ማን ነው በፊት የነበረው አሁን እንደዚህ አይነት የተወዛገበ የተምታታ አክቲቪስት ነኝ በህይወቴ አይቻል አቀብዳት ደሞ አማራ እንዴት እንደሚሳደብ አንድም የሚደግፈው አካል የለም እሺ ማን ነው ሞጣ የሚደግፍ መሪ ወዳጆን ነው እስክንድርን ነው ዘመነ ካሴን ነው ደመቀ ዘውዱን ነው ጄኔራል ተፈራ ማሞን ነው ተመልከት ጄኔራል ተፈራ ማሞን የሚያክል ሰው ይሄ ተርትራ የሸረሞጣ ትግሬ ነኝ ብሎ መጽሐፉ ላይ የጻፈ ቆይሽ ማን ይምራው አማራንሽ አንተ ተመራው ሞጣ ሚዲያ ታድለ ወደነችን ሚዲያ ያቋቋም ከቀን እስቲ ወንድ አማራ እኮ አንተ ረድቶ ሚዲያ ልትሰደበው ጎጃም ብቻ ነው የሚደግፈው ይላል እንዴ ማንንም አይደግፍም ዘመነ ካሴ ጎጃም አይደል እንዴ ይሄ በቃ ራሱን እንደሆነ ነገር ይሄ እኮ መጥፎ እኮ ሲቆይ ወደ ብደት ነው የሚቀይረው በቃ ራሱን ዳዋቂ ራሱን እንደተንታኝ ራሱን የሚናገራቸው ነገሮች ልክ ናቸው ምናምን ሰዎች ደግሞ ስለሚስቁ ስለሚያስቃቸው ግር ብሎ ስለሚገቡ በቃ የምናገረው ነገር ይሁን ጭንቅላቱ ላይ የሚመላለስ ነገር አለ እብድ ነው የሚሆን የኢትዮጵያ ፖለቲካ እንደዚህ በግምትና በፍላጎት የሚሄድ አይደለም በጣም የተወሰበሰበ ሴራ የሞላበት ምናምን ገባች ወጣች ምናምን ወረደች ኤክስነስ በሉት የስንቱን ይወድ ያጨልም ሞጣ በቃ የራሱን ይሁን መገንባት ቢፈልግ ሚዲያ ነው የሚፈልገው በቃ ትልቅ ሚዲያ የሆኑ ሰዎች እንዲረዱት የሆኑ ሳተላይት ላይ ወጥቶ ሬዲዮ ድምጽ ላይ ተሰምቱ በቃ ሞጣ እንዲባል ነው እንጂ ምንም ከዛው የሚያተርፈው ነገር የለም የሚፈልገውም ነገር የለም እነዚህን መሪዎች ጨፍጭፉ ማን ይምራው አሁን ዘመነ ካሴ ደውሎ ሞጣ በቃ ናስቲ ናምራው እኔ ከትግሉ ልወጣልህ ነው መሳሪያ ይዘናታ ገልቢሎ ምን የሚለው ይመስላል ልጆችን ላሳድግበት እኔ እኮ አሜሪካ ተመችቶኝ የምኖረው አንተ ነፃ እንድትወጣ ነው አንተ ፋንዲያ እኔ መሳሪያ ያዝልኝ ሰዓቴን አባክኝ ለአማራ ስል ስራዬን ለቅቄ ያለ ጆካ ትክክል ነገር የሚናገር ይላል እንዴ ሞጣ ምንም ትክክል ነገር ተናግሮ ያውቃል እርስ በርስ የተጋጨ ነገር ነው የሚናገር እርስ በርስ እንዴ ሞጣ ከማንም ሰው ጋር ተከራክሮ ያውቃል ከመጮው ከማለት እስቲ ከአንድ አማራ ጋር ቁጭ ብሎ ይወያይ ወንድ ነው በቃ ይጮባል ይሰድባል ምናምን ያስወጣል እሱ የሚፈልጋት ነገር አለ በቃ ሞጣ ተብሎ ሲወራ እንዴ ሞጣ ጀግራ ሞጣ ተታይ በቃ እቺን ነው የሚፈልጋት የት ማንኛውም መሪ ነው ሞጣ የሚከተለው አቋሙ የት ነው አንዲ እምነትን ጨፈጭፋል ቤተክርስቲያን ላይ አፈንዲ ዲያሚ መስጊድ ላይ ቀሚስ ለብሳል ማንንም እኮ ነው የማይሰማው ማንንም ብሪጅስቶን ራሱ አው ልክ ነህ ትክክል ስለምትለው ነው እንጂ እሷን የሚያክል አያቆያትም ሐሳቡ ይጋጫል አይገልጸውም ይፈጨላለቃል እንዴ ቅድም እኔ ቁጭ ብዬ ወያኔ ሰማ
ወያኔ ያረገው እርኩሰት መርፌ አማራ እንዳይወልድ የተወጋ ኤችአይቪ ይወጉን እየጨፈጨፉን ለ30 ዓመት አለ አኖራችሁ አሁን ደግሞ በፋኖ ተደርባችሁ ልትመጡ ነው አለ ከዛ ትንሽ ቆየት ብሎ ደግሞ እዛው ያለ ሳይቀይር ወሬ ትግሬ እንዳያ የሚጭል ማን 70 ሚሊዮን አማራ ዳይ ወደ ቤተ መንግስት ተመልከት ይሄ ነገር አይጋጭም አልቀናል ብሎ 70 ሚሊዮን ድርምስምሱን እኮ ነው የሚያወጣው ግን ሰዎች ይዛኑበታል እኔ እሱ ቤት መግባት አልፈልግም ነበር ኮማንደር የሚባለው ትግሬ ያስገባኝ